አርብ የመጨረሻ ቀኑ የሆነውና ለኢራን የታሰበው አርማጌዶናዊ የኃይል ተቋማት ጥቃት አሁን ደግሞ በ10 ቀናት መራዘሙን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይሄ የተጠበቀም ጉዳይ ነበር። ግና ከፕሬዝደንቱ የማይተነበዩና ተለዋዋጭ ወታደራዊ ውሳኔ አንጻር ማንም እርግጠኛ አልነበረም። ፕሬዝዳንት ትራምፕ ከኢራን ጋር እየተደረገ ያለው ውይይት በጥሩ ሂደት ላይ መሆኑን አንስተው ዛሬ በቴህራን የኃይል ተቋማት ላይ እንዲደረግ የወሰኑትን ምድር አይታው የማታውቀው ጥቃት ለ10 ቀናት ማራዘማቸውን በትሩዝ ሶሻል ገጻቸው ጽፈዋል። ብዙዎችን እፎይ አሰኝተዋል። በኢራን መንግሥት ጥያቄ መሠረት ጥቃቱ ለ10 ቀናት እስከ ሚያዝያ 6 2026 እንደ አውሮፓውያን አቆጣጠር እንዲቆይ አድርጌዋለሁ ብለዋል። ይህ በእንዲህ እንዳለ በኢራንና በሊባኖስ የሚደረገው የእስራኤል የአየር ድብደባ የቀጠለ ሲሆን የኢራን የባሊስቲክ ሚሳኤሎችም በሰላጤው ሀገራት ኳታርና ባህሬን እንዲሁም በሳውዲ አረቢያ በአገልግሎት መስጫ ተቋማትና በአየር መንገድ ማረፊያዎች ላይ ጉዳት ማድረሳቸው ተዘግቧል። አሁንም ኢራን አሜሪካ በላከችው የ15 ነጥብ የሰላም ሐሳብ የማትስማማ ከሆነ ከ10 ቀናት በኋላ ሚያዝያ 6 የበር ደጃፍ ያክል ቅርብ ነው፣ ዋሽንግተን ከወዳጆቿ ጋር በመተባበር ኢራን ላይ ክፉ ቅዠታዊ ድብደባ ትፈጽማለች። ይሄ ከመሆኑ በፊት ማሰብ የሚችል ሁሉ አርቆ ያስብ ሲሉ የተለመደውን ዛቻና ማስፈራሪያ ሰንዝረዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በአሜሪካ የካቢኔ ስብሰባ ላይ እንዳረጋገጡት ደግሞ አሜሪካ ቀረጽ ባለ 15 ነጥብ የሰላም ሐሳቡን ኢራን ለራሷም ለቀጠናውና ለዓለምም ስትል ትቀበለዋለች ብዬ አምናለሁ ሲሉ እሳቸውም በገደምዳሜ ማስፈራሪያቸውን ሰንዝረዋል። ችግሩ ኢራን ለዛቻና ማስፈራሪያው እስካሁን የሰጠችው ምላሽ ምዕራባውያኑ የሚፈልጉት አይነት አለመሆኑ ነው። አንድ ከፍተኛ የኢራን ባለሥልጣን እንዳሉት ኢራን ከብዙ ዓመታት በፊት ጀምሮ የምዕራባውያኑን ማዕቀብ ተቋቁማ ጸንታ ቆይታለች። ዛሬም የተባበሩና ኃይል ያጣመሩ በጉልበት ማንበርከክ የሚችሉ የሚመስላቸው ሀገራት የሰነዘሩትን ወታደራዊ ጥቃት በብቃት መክታለች፣ አጸፋም ሰንዝራለች። ኢራን የሆርሙዝ የባሕር ወሽመጥን የመቆጣጠር ተፈጥሯዊና ሕጋዊ መብት አላት። ማንኛውም ምድራዊ ኃይል ይሄን አይቀለብሰውም ብለዋል። ጤና ይስጥልኝ። የመካከለኛው ምስራቅ ውጥንቅጥ ላይ ያተኮረው የዳሳ ዝግጅታችን ከፋና ሚዲያ ኮርፖሬሽን ጀምሯል። ከትንታኔው ጋር ሳሙኤል እንዳለ ነኝ። አብራችሁን ቆዩ። የአሜሪካ ጥቃት የጊዜ ገደብ ካለቀ በኋላ ፕሬዝደንት ትራምፕ በኢራን ጥያቄ መሠረት ለ10 ቀናት ጥቃቱን አራዝሜዋለሁ ካሉ በኋላ ወዲያውኑ የነዳጅና የተፈጥሮ ጋዝ ዋጋ ዝቅ ብሏል። ቢሆንም ታዋቂ የቴክኖሎጂ ኩባንያዎች አክሲዮን ሽያጭ ባለሀብቶቹ አሁንም በፕሬዝዳንት ትራምፕ ንግግር እምነት በማጣታቸው ዝቅ እንዳለ ቀርቷል። የነዳጅ ዋጋውም ቢሆን $1 ብቻ ነው ቅናሽ ያሳየው። የጥቃት እርምጃው መነሳቱ ከተነገረ በኋላ የቀነሰ ነበር። በበርሜል ከ$108 ወደ $107፣ በአንዳንድ ቦታዎችም እስከ $105 ዝቅ ብሏል። ከጊዜ ወደ ጊዜ እየጨመረና እየተደራረበ የሚሄደው የጦርነት ስጋት ያስከተለውና የሆርሙዝ ሰርጥ መዛባት ያመጣው የኃይል ውድነት በቀጠናውና በዓለምም በርካታ የሕይወት መስኮች ተጽዕኖው እየታየ መጥቷል። መንቀሳቀስ ተገድቧል። የትምህርት ቀናትን የቀነሱ ሀገሮች አሉ። የምግብና የሸቀጦች ዋጋ ጨምሯል። የገንዘብ አቅም ቀንሷል። የዋጋ ግሽበት ከነኮተቱ ዓለምን የስንግ እየያዛት ነው። ሌላው ትልቁ ችግር የአሜሪካና የእስራኤል አለመናበብና የተለያየ እርምጃ መውሰድ ነው። ጦርነቱን በጋራ እንደጀመሩት ዛሬ ኢራን ገና በይፋ ባታምንም አሜሪካ ውይይት እየተደረገ ነው በምትልበትም ወቅት የእስራኤል የአየር ድብደባ ተባብሶ መቀጠሉ ነው። በዓለም ተሞክሮ እስከ ዛሬ ውይይትና ወታደራዊ ድብደባ ለረጅም ቀናት በዘለቀ ሁኔታ አብረው ሲሄዱ ታይቶም ተሰምቶም አይታወቅም። ውይይት ከተጀመረ ድብደባ ቀስ በቀስ ይቆማል እንጂ አይባባስም። ታዛቢዎች እንዳሉት ይሄ የሚመነጨው ኢራንን በተመለከተ አሜሪካና እስራኤል
ከሚከተሉት የተለያየ የውጭ ፖሊሲ መነሻነት ነው ይላሉ። ፕሬዝዳንት ትራምፕ ሲጀመርም ወደ ጦርነት በተሳሳተ የሁኔታዎች ትንተና የገቡት ልክ እንደ ኢራን ተባባሪ የተቋቋሚነት ኃይሎች ወይም ታጣቂዎች ሐማስ፣ ሂዝቦላህ መሪዎቻቸው ከተወገዱ ቶሎ የሚቋጭ ጦርነት ነው በሚል ቀመር ነበር። የፐርሻው ጦርነት በዚህ ቀመር የሰመረ አይመስልም። ስለዚህ አሜሪካ ከገባችበት የጦርነት ማጥ ቶሎ ለመውጣት ሌሎች አማራጮችን እንድታፈላልግ እያስገደዳት ይመስላል። ከፍተኛ መሠረታዊ የሆኑ የዓለም የገበያ ጓዝ የሚያልፍበት የሆርሙዝ ሰርጥ በኃይል ወይም በዛቻና ማስፈራሪያ ማስከፈት እንደማይቻል አሜሪካ ዛሬ የተረዳች ይመስላል። ስለዚህ ጦርነቱን በማስተላለፍ እስካሁን ኢራን ላይ ያደረሱትን ጉዳት እንደ አድቫንቴጅ ወይም ጥቅም በመቁጠር ሰርጡን ለማስከፈት ወደ ውይይት መዞር አዋጭ ነው ሳትል አልቀረችም ዋሽንግተን። የእስራኤል ቁመና ደግሞ ከዚህ በፍጹም የራቀ ነው። በውስጥ መረጋጋት የሌለውና ተቃውሞም ሲቃጣበት የነበረው የጠቅላይ ሚኒስትር ቤንያሚን ኔትንያሁ አጥባቂ ፓርቲዎችንም ያካተተ የውህደት መንግሥት ለእስራኤል ሕዝብ የኢራን መንግሥትን ለውጥ በሌሎች ተራማጅ ኃይሎች መተካትን ብሎም የኢራንን የኒውክሌር ማብለያ ተቋማትን ወደ ዜሮ ኦፕሬሽናል ፍጹም እንዳይሰሩ አድርጎ ወደ ማንኮታኮት የተጠጋ ጥቃት በመፈጸም እስራኤልን ለአንዴና ለመጨረሻ ጊዜ ከኢራን ስጋት ከተባባሪዎቿ የተቋቋሚነት ዘንግ ኃይሎች ነፃ ማድረግን ለሕዝቡ ቃል ገብተዋል። ይህ ቃል ካልተፈጸመ ድሮም ተመችቶት ያልነበረው የጠቅላይ ሚኒስትር ኔትንያሁ የውህደት መንግሥት የውጭም የውስጥም አደጋ ሊጋረጥበት ነው። ስለዚህ ጦርነቱን ማቆምና ወደ ድርድር መግባት ማለት ለኔትንያሁ የውህደት መንግሥት እባብን አንገት ላይ እንደመጠምጠም የቆጠሩት ይመስላል። ቃል የገቡትን አልፈጸሙምና በኢራን ጦርነት የአሜሪካ እገዛና ዋነኛ ተዋናይ መሆን እንደ ትልቅ የፖለቲካ ነጥብ ማስቆጠር ወስዶት ነበር የእስራኤል መንግሥት። ከዚህ ያነሰ ነገር ለአዛውንቱ ኔትንያሁና ልዩነት ለበዛበት የውህደት መንግሥታቸው ጥሩ ዜና አይደለም። ለዚህም ነው አሜሪካ ውይይት እያለች እስራኤል ወታደራዊ ድብደባውን የቀጠለችው ይላሉ የቀጠናው የፖለቲካና ወታደራዊ ተንታኞች። ኢራን ደግሞ የተዳከመች መስላ እንደገና በተለመደው ተቋቋሚነቷ ጦርነቱን መሸከምም አልፎ ሄዶም በበርካታ የሚሳኤል ክምችቷ ማጥቃትም ነገሩን የባሰ ለአሜሪካም ለእስራኤልም አወሳስቦባቸዋል። ከዚህ ሌላ ደግሞ ጥቅሙ ለኢራን ብቻ ሳይሆን ለቀጠናው ሀገሮችና ለመላው ዓለም ፖለቲካዊም ኢኮኖሚያዊም ፋይዳና ትርጉም ያለው የሆርሙዝ መተላለፊያ ተቀፍድዶ ተዘግቷል። እስራኤል እንዳለችው ባለፉት 24 ሰዓት ጊዜ ውስጥ ብቻ አየር ኃይሏ በኢራን ውስጥ 20 የጥቃት ኢላማዎችን ደብድቧል፣ አደባይቷል። በኢራን ኢስፋሃን ከተማ በተለይ ከፍተኛ ጥቃት ማድረጓ ነው የተዘገበው። የንጹሐን ዜጎች ሞትና ከፍተኛ ውድመትም ተመዝግቧል። ይሄ ተንታኞቹ ዴስፕሬት አክት ወይም የተስፋ ማጣት ጥቃት ነው ሲሉ ገልጸውታል። የአሜሪካ ከጦርነቱ በማፈግፈግ ወደ ድርድር መምጣት ያስከተለው የእስራኤል ጦር ጥቃት ነው እየተባለ ነው። በሊባኖስም እስራኤል አላረፈችም። በደቡባዊ ሊባኖስ በአየር ላይ ብቻ ሳይሆን በእግረኛ ጦርም ጥቃቱ ተባብሶ ቀጥሏል። ሊባኖስ ውስጥ ሉዓላዊ የሀገሪቱን መሬት በመቆጣጠር የደህንነት ቀጠና እስከ ማድረግ የዘለቀ ዓላማ ነው ያለው የእግረኛ ጥቃቱ ወታደራዊ ተልዕኮ። በዚህ ሁሉ ውስጥ ታዲያ የኢራን የቁርጥ ቀን መከላከያ የተባለው ኢላማውን ካገኘና ካረፈ ከፍተኛ ውድመት የሚያስከትለው ሚሳኤል የእስራኤል ግዛቶችን እየደበደበ ነው። ሜገን ዴቪድ አዶም የተባለው የእስራኤል የድንገተኛ አደጋ አገልግሎት እንደገለጸው በሰሜን እስራኤል ከሚሳኤል የመከላከያ ጋሻ ያመለጠ ሚሳኤሉ የሰው ሕይወት አጥፍቷል፣ መሠረተ ልማቶችንም በከባድ ሁኔታ አውድሟል። የፖለቲካ ወታደራዊ ስልት ይሁን የፖለቲካና የወታደራዊ መደናገር ብቻ በአንድ በኩል ውይይት እየተባለ በአንድ በኩል ጦርነት እየተካሄደ በአንድ ላይ ኢራን ይህንኑ ሁለቱንም ጉዳይ እያስተናገደች ትገኛለች። ውጤቱ ወዴት አብጦ ይፈነዳል? ቆይተን የምናየው ነው።
አሜሪካ ኢራንን በተመለከተ ጦርነትና ሰላምን፣ ውይይትና ወታደራዊ ማስፈራሪያን እያጣቀሰች መቀጠሏን አሜሪካውያን ተንታኞች ራሳቸው ሳይቀሩ እየገለጹ ይገኛሉ። ዎል ስትሪት ጆርናል እንዳጋለጠው ትራምፕ እስካሁን ወደ መካከለኛው ምስራቅ ከላኩት የአሜሪካ ወታደሮችና የጦር መርከቦች ሌላ አሁን በ10 ሺዎች የሚቆጠሩ ወታደሮችን እያንቀሳቀሱ ይገኛሉ። ይህ በዶናልድ ትራምፕ ሊደረግ የታቀደው አዲስ የሰራዊት ስምሪት ከቴህራን ጋር የሚደረጉ የሰላም ንግግሮች አሉ እያሉ ወታደራዊ አማራጭም ዝግ እንዳልሆነ ለማሳየት፣ ለማስፈራራት ወይም ለመፈጸምም ሊሆን ይችላል ብሏል ዎል ስትሪት ጆርናል። ይህ የእግረኛ ኃይል እስከ አፍጢማቸው የታጠቁ ወታደራዊ ተሽከርካሪዎችንና የምድር ለምድር ተምዘግዛጊ አነስተኛ ሚሳኤሎችን ያካተተ እንደሆነ የዘገበው ጆርናሉ የአሁኑ ወታደራዊ ንቅናቄ ቀደም ሲል ከተላኩት ከ5000 በላይ ወታደሮች ተጨማሪ ነው ብሏል። የአሜሪካ አንዳንድ ሴናተሮች ከሆርሙዝ የደም ስር የገበያ መስመር መዘጋትን ጨምሮ የትራምፕ አስተዳደር ሳያመዛዝን የገባበትን ጦርነት በጀት በማድረግ የአሜሪካ ታክስ ከፋዮችን ገንዘብ አላግባብ እያባከነ ነው ሲሉ ክፉኛ ሲተቹ ቆይተዋል። አሁንም ተጨማሪ የኮንግረስ አባላት ተጨማሪ ወታደርና ተጨማሪ የጦር መሳሪያ በጀት የአሜሪካ ዜጎች የሕይወትም የሀብትም ብክነት ነው እያሉ ነው። የሰሜን አሜሪካ ተንታኝ አንቶኒ ዙከር በዚሁ የኢራን ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሕዝብ ተቀባይነት በእጅጉ እየቀነሰ መምጣቱን ጽፏል። ይህ ሁኔታ ለሁለተኛ ጊዜ ለተመረጡት ትራምፕ አዲስ ነገር ባይሆንም ከፍተኛ የዋጋ ግሽበትና የኑሮ ውድነት የትራምፕን ተቀባይነት በከፍተኛ ደረጃ ቀንሶታል ብሏል። ይህ ሁኔታ ከኢራን ጦርነት በፊትም ላለፈው 1 ዓመት ዲሞክራቶች በርካታ ምርጫ እንዲያሸንፉ የረዳቸው ሲሆን የአሁኑ የጦርነት በጀት ዕዳ እንዲሸከም የተደረገው አሜሪካዊው ፕሬዝዳንቱ ከምርጫ ጊዜያቸው በፊት እንዲወርዱ ሁሉ መጠየቁን ብዙ የሕዝብ አስተያየት መስጫ ፖሎች እንዳረጋገጡ አንቶኒ ዙከር ጽፏል። ኢፕሶስ የተባለው የጥናት ተቋም በአሁኑ ጊዜ ትራምፕ በኢኮኖሚ አያያዛቸው ላይ ያለው የሕዝብ አመኔታ ከነበረው ግማሽ በግማሽ ቀንሷል ብሏል። በዚህም ላይ የኢራን ጦርነት ተሳትፎና ወጪው ሲደመርበት የሚሆነውን መገመት የእናንተ ፋንታ ነው ብሏል። የሆርሙዝ ሰርጥ የኢራን ይሁን እንጂ ምን ያህል የበለጸጉትም በማደግ ላይ ያሉትም ኢኮኖሚዎች ተጽዕኖ ስር እንደከተተ የፐርሻ ጦርነት ፍንትው አድርጎ ነው ያወጣው። አሜሪካ፣ የአውሮፓ ሀገሮችና የባሕረ ሰላጤው የአረብ ሀገራት የሆርሙዝ መዘጋት ሙቀቱ ወይም ትኩሳቱ ለኢኮኖሚያቸው ዘልቆ እየተሰማ ይገኛል። እነዚህም ብቻ አይደሉም። በሆርሙዝ በኩል የሚተላለፈው 90 በመቶ የሚሆነው የነዳጅ የጋዝ ምርት ወደ ኤሽያ ሀገራት የሚላክ በመሆኑ አህጉሪቱ የነዳጅ ቀውሱ ሰለባ ከሆኑ አህጉራት አንዱ ሆናለች። ደቡብ ኮሪያ ለፔትሮሊየም ምርቶች በግብዓትነት የሚያገለግለው ናፍጣ በእጥረቱ ምክንያት ወደ ውጪ መላክ አግዳለች። ሶል ግማሽ ያህል የናፍጣ ፍላጎቷን የምታሟላው ከዚሁ የባህር መስመር በሚመጣው ምርት ነው። ጃፓን በነዳጅ እጥረቱ ምክንያት በድንጋይ ኃይል የሚሰሩ የኃይል ማመንጫዎች ላይ የጣለችውን ገደብ አንስታለች። ቀደም ሲል በካርበን ልቀት ምክንያት የአካባቢ ብክለትን ለመቀነስ የወሰደችውን እርምጃ አጥፋለች። እንግዲህ የሆርሙዝ መዘጋት ለአየር ንብረት ብክለትም አስተዋጽኦ እያበረከተ ነው ማለት ነው። ቪየትናም እየናረ የመጣውን የነዳጅ ዋጋ በሩብ ያህል ለመቀነስ በነዳጅ ላይ የሚጣለውን የአካባቢ ጥበቃ ታክስ ለጊዜው አንስታለች። ፊሊፒንስም በነዳጅ እጥረት የትራንስፖርት ሠራተኞች በመላ በከተማይቱ ማኒላ ሥራ አቁመዋል። በዋጋ ውድነቱ ምክንያት የነዳጅ የመግዛት አቅሙ ስለቀነሰ ነው ተብሏል። ሀገሪቱ ብሔራዊ የኢነርጂ የአስቸኳይ ጊዜ አዋጅም አውጃለች። ይህ ሁሉ ኢራንን በመነካካት የተፈጠረ ቀጠናዊና ዓለማዊ የኢኮኖሚ ትርምስ ነው እየተባለ ነው። በአንድ በኩል የአሜሪካ ወደ ድርድር መዞር የውጭም የውስጥም ግፊት አለበት። በሌላ በኩል ደግሞ የእስራኤልም በጦርነቱ መቀጠል የውስጥም የውጭም ተጽዕኖ አለበት። የተወሳሰበ ሆኗል ጉዳዩ። ኢራን ጉዳት ማስተናገዱ አልቀረም። ቢሆንም በተቋቋሚነቷ ቀጥላ
ወዳጆቿንም ጠላቶቿንም አስደምማለች። ዋነኛ የመደራደሪያ አቅሟ ደግሞ አሁን ይፋ እየወጣ ያለው የሆርሙዝ ዓለም አቀፍ የገበያ መተላለፊያ መስመር ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊና የኃይል ስትራቴጂ መሠረት የኢራንን የአየርና የባህር ኃይል ሙሉ በሙሉ አውድመናል ማለታቸው በፋርስ ባሕረ ሰላጤ ያለውን የባህር ላይ ንግድ ከተቻለ ለመቆጣጠርና ለመምራት ካልሆነም ቢያንስ ለማስከፈት የማስፈራሪያና የጥቃት ስትራቴጂ ነው እየተባለ ነው። ተጨማሪ ወታደሮችን የመላክ ውሳኔውም ደግሞ የምድር ወረራ ለማድረግ ስልታዊ ቦታዎችን ለመያዝ የሚደረግ ዝግጅት ሊሆን ይችላል። እስራኤልም አሜሪካም ጠንካራ የሚሳኤል የመከላከያ ጋሻ እየተጠቀሙ ነው። ይሄ ሁሉ ሲደመር ማክሲመም ፕሬሸር ወይም ከፍተኛ ጫና የአሜሪካ አዲሱ ስልት ይመስላል። ትራምፕ በሥልጣን ዘመናቸው መጀመሪያ ይከተሉ የነበረው የኢኮኖሚ ጫና አሁን ወደ ወታደራዊ ጫና እየቀየሩት የመጡ ይመስላል። ዓላማውም ኢራንን በፍላጎታቸው ዙሪያ እንድትመጣ ለማስገደድ ነው። ፓኪስታንና ሌሎች ሀገራትንም እንደ መልእክት አመላላሾች በመጠቀም ዲፕሎማሲያዊ ድል ለማግኘትም በሌላ በኩል ደግሞ እየጣረች ትገኛለች አሜሪካ። ችግሩ ኢራን በተቋቋሚነቷና ጫናውን ለመሸከም ወስና ከቀጠለች የአሜሪካም የእስራኤልም የውስጥና የውጭ ጫናው ተጠናክሮ ያይልባቸዋል። ለኢራን የተበጀው ማክሲመም ፕሬሸር ራሳቸውን ዋሽንግተንና ቴል አቪቭን ያልጠበቁት የውስጥና የውጭ ጫና እየፈጠረባቸው ይገኛል። ኢራን ምን ያህል ሳትሰበር ይህን ወታደራዊና ዲፕሎማሲያዊ ጫና ትገፋለች የሚለው ሁሉንም በጊዜው ይመልሳል። በቀላሉ እጅ እንደማትሰጥ ግን አሜሪካና እስራኤልም እያመኑ የመጡ ይመስላል። የአሜሪካም የእስራኤልም ወታደራዊና ዲፕሎማሲያዊ ከፍተኛው ጫና ቢሰራና ለውይይት ሦስቱም ወገኖች በአንድ ጣራ ስር ቢቀመጡ ለሁሉም እፎይታ በሆነ ነበር። ግና በመሬት ላይ የሚታዩት ሁኔታዎች ይህን አያመለክቱም። በኢራን ጥያቄ መሠረት በ10 ቀናት የኢራንን ድብደባ አራዝም ያለው ቢሉም ፕሬዝዳንት ዶናልድ ትራምፕ ኢራን ደግሞ ሌላ ትርክት ይዛ ብቅ ብላለች። የኢራን እስላማዊ አብዮታዊ ዘብ የጦር ኃይል ለሰላጤው ሀገሮች የአሜሪካና የእስራኤል የጦር ሰፈር ካለባቸው አካባቢዎች ሰላማዊ ዜጎችን እንዲያርቁ ማስጠንቀቂያ ሰጥቷል። ለጥቃት የመዘጋጀት ማስጠንቀቂያው የመጣው የፕሬዝዳንት ትራምፕ በ10 ቀናት ያራዘሙት የጊዜ ገደብ አንድ ቀን እንኳን በቅጡ ሳይሞላው ነበር። ኢራን፣ እስራኤልና አሜሪካ የሲቪል ቦታዎችና ንጹሐን ዜጎችን እንደ ወታደራዊ መከላከያ ጋሻ እየተጠቀሙበት ነው ስትልም ከሳለች። ኢራን በቅርብ ቀናት ውስጥ በደረሰባት ወታደራዊ ጥቃት የሟቾች ቁጥር ይፋ ባታደርግም አፋቸውን ዘግተው የቆዩት የአሜሪካ የሰብአዊ መብት ተሟጋቾች መካከል አንዱ የዜና ወኪል ሃራን እንዳለው እስካሁን በአሜሪካና እስራኤል ጥምር ጥቃት በኢራን 221 ሕፃናትን ጨምሮ 1500 ኢራናውያን ሰላማዊ ዜጎች ተገለዋል ብሏል። የመንግሥታቱ ድርጅት ስብሰባ ላይ በቪዲዮ መልእክት ያስተላለፉት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ እንዳሉት ደግሞ በኢራን ሰላማዊ ዜጎች ላይ 2 ጉልበተኛ የኒውክሌር ባለቤት አገዛዞች የተጫነ ጦርነት እያስተናገድን ነው ብለዋል። ጭፍን ጥቃት እየሰነዘሩብን ነው። ለትምህርት ቤትና ለወጣት ተማሪዎች እንኳን ርኅራሄ የላቸውም። የሚገርመው የዓለም አቀፉ ተቋማትና ዓለም አቀፉ ድርጅት አሳፋሪ ዝምታ ነው ብለዋቸዋል። የመንግሥታቱ ድርጅት የኒውክሌር ኤጀንሲም የእስራኤል የኢራን የኒውክሌር ጣቢያዎችን ኢላማ ማድረግ ከፍተኛ ለትውልድ የሚተላለፍ ጥፋት አለው ሲል አስጠንቅቋል። በአንዳንድ ጥቃቶች የሬዲዮ አክቲቭ ጨረሮች ሊያፈተልኩ እንደሚችሉ ተሰግቷል። አራክቺ ከቻላችሁ ዓለም አቀፍ ተቋማት ይህን ጭፍን ጥቃት ለማስቆም ሞክሩ፣ ባይቻላችሁ እንኳን ብታወግዙ የተሻለ ነበር ሲሉ በምጸት ሸንቁጠዋል። ከዚህ አንጻር ጦርነቱ የመቆሙ ተስፋው እስካሁን በወረቀትና መግለጫ ላይ ብቻ ነው ያለው። እስካሁን ያለው ወታደራዊ ጥቃት ወይም ወታደራዊ ማስፈራሪያ፣ ከዚያም ባለፈ ዲፕሎማሲያዊ ማስፈራሪያ ብቻ ነው። ድርድር ቢኖር ጥሩ ነው። ወታደራዊ አማራጩ ግን ለተዋጊ ሀገራቱ ብቻ ሳይሆን ለቀጠናውና ለዓለምም ጥሩ ዜና አይመስልም።
አድማጮች፣ በመካከለኛው ምስራቅ የኢራንና የአሜሪካና የእስራኤል ጥምር ወታደራዊ እርምጃዎች ላይ ያተኮረውና ቀጣይ ሊሆን የሚችለውን የተነበይንበት የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።